ቡና አትጠጣ የሚል መጽሐፍ የለንም እኛ። ቡና የሚጠጣ ይጠጣል የሚል እስከ ለተሞትም ንስሐ የለም። ከሞት ወዲያማ ምን ንስሐ አለ? እንግዲህ እስመ ድኅረ ሞቱ ለሰብእ አልቦቱ ንስሐ። መቃብር ተቆፍሮ አፈር ተከምሮ ስጋ ተቀይሮ በገመድ ታስሮ ሰውየው ተዘግዝቆ የማይመለስበት ሀገር ከጭቃው ጭቃ ከጭቃ ተደብልቆ ምን ንስሐ አለ? አልቦቱ ንስሐ። ተመስገን አምላኬ እንኳን መጻሕፍትን ያላሳጣኝ። ደግሞ የሚል ጥያቄ ደግሞ ቡና ጌታ የተሰቀለለት ለምን ማለት ሁሉም እጽዋት ሲያረጉ ቡና ለክርስቶስ ምን በድሎት? ክርስቶስ ቡና ምን በድሎት ነው ለምን ማለት? ይሄ ነው አይደለም? መድኃኔዓለምን በእንጨት መስቀል ላይ ሰቀሉት። በዚህ ሰሙነ ሕማማት ተድላ ደስታ ያደረገ ወንዶችም ሴቶችም ቢሆኑ ቡናም ያዘጋጀት ሴት እንድታፈላም ያዘዟት ቁማር የተጫወቱ ጌታን ከሰቀሉ ከኢየሩሳሌም አለቆች ጋር ይፈረድባቸዋል፣ ከእነሱም ጋር ይታሰራሉ። ጌታችንም አለ አሁን እዚህ ላይ የምትወስዱት በዕለተ ዓርብ አለ ቡና እየጠጡ ጌታን ሰቀሉት። አሁንም ዛሬ ቡና ምን ከለከለው የሚሉ ካሉ አይሁድ ከገቡበት ገባ እሳት ይቃጠላሉ አለ። ሁለተኛ የሚያማኙት የመጽሐፍ መምህራን ተብዬዎቹ ከሶስተኛው ቀን በስተቀር እጽዋት መቼ በቀለ? ማክሰኞ የበቀለው የተስተካከለ ያማረ ነው፣ ሁሉም እንደሆነ አውቆ ፈጥሮታል፣ ከዚያ ወዲህ ምን በቀለ ይላሉ። እንግዲያ ስጋ ንጹሕ ነበረ፣ ምነው የሰው ስጋ ሸቶ ተቀየረ? የሰው ልጅ ጤነኛ ነበረ፣ ምነው በሽታ ዳበረ? ይህንማ ካላችሁ ተፈጥሮ እንደተፈጠረ ቀርቷል ማለት ነው። ቡና መጀመሪያ አዝዕርት፣ አትክልት፣ እጽዋት በሚፈጠሩበት ጊዜ በማክሰኞ ጊዜ የተፈጠረ ተክል ነው። የዲያብሎስ ተክል አይደለም፣ ወይም ዲያብሎስ ያበቀለው ተክል አይደለም። አዝዕርት፣ አትክልት፣ እጽዋትን እግዚአብሔር አምላክ ለሰው ልጅ በሚፈጥርበት ሰዓት አብሮ የተፈጠረ ነው። መጀመሪያ ለዲያብሎስ ተብሎ የተፈጠረ ነገር የለም፣ ለሰይጣን ተብሎ የተፈጠረ ነገር የለም። በቤተ ክርስቲያናችን ደግሞ መሰረታዊ ነገሮች አሉ። ለምሳሌ ቀኖና ስርዓት ሲደነገግ 4 ነገሮችን ማሰብ ይገባናል። አንደኛ መጽሐፍ ቅዱስ ነው። ሁለተኛ የመጽሐፍተ ሊቃውንት ትምህርት ነው። ሶስተኛ የሲኖዶስ ውሳኔዎች ናቸው። አዋልድ መጽሐፍት ላይ ምናልባት አንዳንድ አዋልድ መጽሐፍት ላይ የሚጠቀሱ አሉ። ድርሳነ ጽዮን፣ ዜና ሥላሴ፣ ገድለ መባጽዮን የሚጠቅሱት አለ። እዚህ ላይ ታዲያ ክርስቲያኖች መረዳት ያለባቸው ገድላት በሚጻፉበት ጊዜ አዋልድ መባላቸው ልጆች መባላቸው አባታቸው ከሆነ ከመጽሐፍ ቅዱስ ሐሳብ ጋር የሚቃረኑ የሚጋጩ መሆን የለባቸውም። አንድ ሁለተኛ እነዛ መጽሐፍትን ቅዱስ ቤተ ይቅርታ አድርጉልኝ ቄሶቹ፣ ሰንደል ስትቀበሉ ነው ቡና ይጠጣል ያላችሁ። ሰንደል ከአህያ ፋንድያ ነው የተሰራ። ላስረዳችሁ። ሰብአ ሰገል ያጠኑለት ዕጣን ሳያልቅ የአህያ ፋንድያ ሲታጠን ሁሉ መድኃኒት መሰላችሁ። ሁለተኛ ደግሞ ቡና የምትሉት ከቤተ ክርስቲያን ሁሉ ስለት ይገባል። እገሌ 1 ኪሎ ቡና ሰጠ ተብሎ ስለት ተነግሮ አያውቅም። 1 እቅፍ ጫት 1 ሸከም ጫት ተሰጠ ሲባል አታውቁም። መቼም አዋጅ የዲያብሎስ ልጅ እኛም ከጠፋን ህዝብ እንዲከተለና ከኛ በላይ ማን አለ? ስልጣናችን ረቂቅ፣ አይምሯችን ምጡቅ፣ ህዝቡ ከኛ አልፎ የት ሊጠይቅ የት ሊጸድቅ እያላችሁ እናንተም ጨለማ ገብታችሁ ሚስቶቻችሁ ያጎራሉ፣ እናንተ ታጨበጭባላችሁ። ያጋንንት ማደሪያ ሆናችሁ አሃዱ አብ ትላላችሁ ብሎ መጽሐፉ ሙልጭ አድርጎ ይወቅሳል። ቡና አትጠጣ የሚል መጽሐፍ የለንም እኛ። የጥንቶቹ ሊቃውንት ባህታውያን ለምን ቡና የከለከሉት? ቡና 3 ምክንያት ነበረው። አንደኛ ሱስ አለው አይደል? ሱስ አለው። የጥንቶቹ ባህታውያን እውነተኞቹ ባህታውያን ሐቀኞቹ ባህታውያን ለጾም በጾም ቀልድ ያውቁ። ዓርብ ሮብ እንዲሻር አብይ ጾም እንዲሻር ፍልሰታ ጾም እንድት አይፈልጉም። ህዝቡ ጾም እንዲጾም ይፈልጋሉ። በዚህ ጊዜ በጥንት የነበሩት እናቶቻችን የቡና ሱስ እየያዛቸው ዓርብም ተነስተው ሮብም ተነስተው በአብይ ጾም ተነስተው ሙቀጫ መቀጥቀጧል። ቡና ጋር ሆነ ትግላቸው። ስለዚህ ሊቃውንቱ በዘመኑ የነበሩ ባህታውያን ምን አደረጉ? ከተዋችሁ ሱሱ ይቅርባችሁ፣ ጾማችሁ ውላችሁ በሰዓቱ
ቡናን ጠጡ ምንም ጠጡ መብታችሁን አያገባን። ነገር ግን ጾሙ ሱሱ የቡናው ሱስ ጾም የሚያሸራችሁ ከሆነ አትጠጡ ብለዋል። ሁለተኛ ቡና አትጠጡ የተባለበት ምክንያት የጥንቱ እኔ አሁን ባህታውያን አለማችሁ ዝም ብሎ በየቦታው በየቤተ ክርስቲያኑ በር ላይ ድምፅ ማጉያ ገትሮ እንዲህ ያለ ቤተ ክርስቲያን ተቃጠለ። የሚገርማችሁ ነገር ቤተ ክርስቲያን የሚቃጠልበት እኮ አዲስ አበባ አካባቢ አለ። ወደ ትግራይ፣ ወደ ጎንደር፣ ወደ ጫፍ ሰው የማይደርስበት ቦታ የሚቃጠሉ ቤተ ክርስቲያኖች። ምክንያቱም እዚህ ከሆነ የት ነው ብሎ ሰው ይጠይቃል። ብልጥ ነው። አረቆ ነው የሚያቃጥላቸው ሰው እና እንዲህ አይነት አጭበርባሪ ባህታውያን አሉ። እኛ ስለ እውነተኞቹ እየተናገርኩ ያለው። ሁለተኛ ቡና የተከለከለበት ምክንያት አንዳንድ አላዋቂ ሰዎች ቡናው ላይ ያሟርታል። ሲኒውን እየዘቀዘቁ አተላውን እንትን እያሉ እንደገና ደግሞ ቡና ሲፈላ ድሮ ንፎም የቡና ቁርስ ይኖራል አለ የዋናቱ ቆንጠራሩ በተን ያደርጋሉ። ለምን የሚበተነው? ለአድባሩ ለቆሎ የሚባል ነገር አለ። ይሄንን ነው ሊቃውንቱ ቡና አፍልቶ ንፎ መብላት፣ ቆሎ መብላት፣ ቡና መጠጣት ኃጢአት አይደለም። ከሱሱ ቀጥሎ ቡናን ያስከለከለው ሁለተኛ ነጥብ ምንድን ነው? ሟርቱ እንዳይሟር ስል እየዘቀዘቁ ያላያችሁ ድሮ ንስሐ ሳትገቡ አሁን ባታችሁታል። በስን የሚያሟርቱ አላያችሁ? እንደገና ከቆሎ በተለይ ከገጠር የመጣችሁ ከንፍሮ በተን የሚያደርጉ ሰዎች አላያችሁ? ይሄን ነው ሊቃውንቱ የተሟገቱ። ይሄን የምታደርጉ ከሆነ ቡና እንዳትጠጡ። ሶስተኛ ቡና የተከለከለበት ምክንያት ሐሜቱ ነው። በአራቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምንድን ነው ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጣላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን? ወይስ ማን ነው ያለው? አግናጤዎስ ብሏል? ሄሬኔዎስ ብሏል? አላለ። አቡሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላሉ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለጌታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል፣ ሰው እንጀራ እየበላም ያማል፣ ጠላ እየጠጣም ያማል። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም አቦል፣ ቶና፣ በረካ እያሉ የሚጠሩ አሉ። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት፣ እንትን መጎዝጎዝ፣ እንትን ማጥያጥያስ ግን ነው። ሰምታችኋል አይደለም? ይሄ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ? ቡና ስታፈሉ በዚህ የምትደጋግሱት ነገር እንደዚህ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል። ነገር ግን ሰው አልጠጣም ቢል ግን ነውር አይሆንበትም። ሰው ስጋ አልበላም ቢል ነውር እንደማይሆንበት በድርሳነ ጽዮን በሌሎች በድርሳነ አቡነ መብዓ ጽዮን በዜና ሥላሴ ተጽፎ ይገኛል። ተአምር ነው። ምሳሌ አንድ ነገር ይንገራችሁ። አንድ ወንድ ወይም አንድ ለምሳሌ አያድርገውና አንድ ካህን በአንዲት ሴት ምክንያት ክህነቱን ቢያጣ ሴት ኃጢአት ነው አይደለም? መልሱ። አረበሉ እሺ። አንዲትን መነኩሲት ድንግል የሆነች ድንግል መነኩሲት አንድ ወንድ ከክብር አሳንሶ ቆባን ቢያስጥላል ወንድ ኃጢአት ነው አይደለም? አቤት አይደለም። ለምንድን ነው የማይሆነው? ያ ማለት ነው። ታዲያ ስንት ሰው ያሰናከሉ ሰዎች አሉ። ሰው ስላሰናከሉ ስንት ወንዶችን ያሰናክሉ ሴቶች ስላሉ ሴት ኃጢአት ነው ከተባለ ሴት ሁሉ አይጸድቅም ማለት ነው። እንደዚህ ያለ መጽሐፍ አለ። እንደዚህ ነው ማሰብ የሚጠበቅባችሁ ማለት ነው። በቡና ያሳተው ሰው ሰይጣን፣ በቡና ያሰናከለው ሰው ሊኖር ይችላል። በበግ ያሳሳተው ሰው ማለት፣ በእንጀራ ያሰናከለው ሰው ማለት፣ በብዙ ነገር ምን እሱ ብቻ በቀሚስና በቃባም እኮ አሰናክሏል። በቆብም እኮ ሰይጣን አታሏል። ታዲያ
ሰይጣን መነኩሴ መልሶ ስላሳሳተ ምንኩስና ኃጢአት ነው ልንል አይደለም። ፈጽሞ እንደዚህ አይደለም። ወደ ከተማ ለስብከት ሲሰማሩ ድፍረት ካልሆነብኝ የመጀመሪያ የስብከታቸው መጀመሪያ ቡና ኃጢአት ነው። ቡና ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከዋክብት ሲረግፉ ጨለማ ሲሆን እጽዋት ሁሉ ረግፈው ሲደርቁ ቡና ለምልሞ ታይቷል። ስለዚህ ቡናን በዛን ጊዜ ክርስቶስ በመስቀል ላይ እያለ ረግሞታል። ቡና የዲያብሎስ ነው። ስለዚህ ቡናን የሚጠጣ የተረገመ ነው ብለው የሚያስተምሩ እንግዲህ ትክክለኞቹን የቤተ ክርስቲያንን አባቶች ተመልካቾቻችንም በዚህ አጋጣሚ እንድትረዱት የምንፈልገው ነገር እንደው በዘልማድ ምናልባት አባቶችን መስለው ከዚህ ቀደምም በተለያዩ መርሃ ግብራችን ላይ አንስተናል። አባቶቻችንን መስለው እንደው እነሱን ለማስወቀስ በሚመስል መልኩ የተለየ ስራ የሚሰሩ አንዳንድ ባህታውያንን የሚሉ አባቶች የሚያደርጉትን ጥያቄ ነው እያነሳ ያለሁት። መምህር እንደዛ ብለው ስብከታቸውን የሚጀምሩ ባህታውያን የሚመስሉ ግለሰቦች አሉ። እርስዎ ምን ይላሉ? እውነት ነው። ምን ሰማው ምን እናዳምጠው ነው። ብዙዎቹም እኮ መሰረታዊ የሆነ መረጃን ሳይዙ እገሌ ብሏል በሚል ነው የሚከራከሩት። ቤተክርስቲያን ደግሞ ቅድም እንዳልኩሽ በህግና በስርዓት የምትመራ ስለሆነ እገሌ ብሏል እገሌ ብላለች ተብሎ የሚደረግ ነገር አይደለም። በፍጹም ክርስቶስ በሚሰቀልበት ሰዓት የተጠቀሱት እጽዋት ወይም ተክሎች ለምልመው አልተገኙም። እርተለተሉ ከተነገረ አይቀር ብዬ ነው። ካህናት እናንተም ለእነዚህ ሰዎች ጠላ ሳይጠጡ አንድ ዓመት ንስሐ ስጧቸው። የቡና ፍሬ የጠጣ ቢኖር የቡና ፍሬ መጠጣቱን ካልተወ እስከ ዕለተ ሞቱ ድረስ ንስሐ የለውም። ከልጅነት በጣም ጥሩ አልቦቱ ንስሐ ቡና የሚጠጣ ይጠጣል የሚል እስከ ዕለተ ሞቱም ንስሐ የለው። ከሞት ወዲያማ ምን ንስሐ አለ? እንግዲህ እስመ ድኅረ ሞቱ ለሰብእ አልቦቱ ንስሐ። መቃብር ተቆፍሮ አፈር ተከምሮ ስጋ ተቀይሮ በገመድ ታስሮ ሰውየው ተዘግዝቆ የማይመለስበት ሀገር ከጭቃው ጭቃ ከጭቃ ተደብልቆ ምን ንስሐ አለ? አልቦቱ ንስሐ። ተመስገን አምላኬ እንኳን መጻሕፍትን ያላሳጣኝ በቃሌማ ብናገር ቅጥቅጣችሁ ኧረ ብዙም ተብያለሁ። አንድ ሰው ብቻ ጊዜው ቁስሉ ስላልደረቀ አላነሳውም እንጂ 3 ክስ ደርሶብኛል በዚህ ቡና የተነሳ። ቀጥታ ክሱም የደረሰው ከመንግስቱ ኃይለ ማርያም ነው፣ መናገር አይቀርም። የተከሰስኩት አራዳ ጊዮርጊስ ነው። የተሰጠው መልስ አንጀት አርስ ነው። ምን ያደርግልሃል? አትመለስ አይድልህ። አንድ ሰውዬ ሲቸግራቸው አህያይቱን አሳልመዋል። አሁን እሷ ተሳልማ አይደለም ዝም ብለው እንዲህ አድርገው ሲያደርጓት ተከሰሱ። እንዴት አህያ ታሳልማለህ አሏቸው ሰዎቻቸው። እናንተ አታንስም ብዬ ነው አሉ። ለምን? በሆሳዕና ጌታን መውሰዷ፣ ሚካኤልንና በላምን ማስታረቋ፣ ሽማግሌ ሆና ቶማስን አዝራ ወስዳ ማሰበኳ። የአህያ ማረግማ ከባድ ነው። ይቅርታ አድርጉልኝ ቄሶቹ፣ ሰንደል ስትቀበሉ ነው ቡና ይጠጣል ያላችሁ። ሰንደል ከአህያ ፋንድያ ነው የተሰራ። ላስረዳችሁ። 70 ሰገል ያጠኑለት ዕጣን ሳያልቅ የአህያ ፋንድያ ሲታጠን ሁሉ መድኃኒት መሰላችሁ። ሁለተኛ ደግሞ ቡና የምትሉት ከቤተ ክርስቲያን ሁሉ ስለት ይገባል። እገሌ 1 ኪሎ ቡና ሰጠ ተብሎ ስለት ተነግሮ አያውቅም። 1 እቅፍ ጫት 1 ሸከም ጫት ተሰጠ ሲባል አታውቁም። መቼም አዋጅ የዲያብሎስ ልጅ እኛም ከጠፋን ህዝብ እንዲከተለና ከኛ በላይ ማን አለ? ስልጣናችን ረቂቅ አይምሯችን ምጡቅ ህዝቡ ከኛ አልፎ የት ሊጠይቅ የት ሊጸድቅ እያላችሁ እናንተም ጨለማ ገብታችሁ ሚስቶቻችሁ ያጎራሉ፣ እናንተ ታጨበጭባላችሁ። ያጋንንት ማደሪያ ሆናችሁ አሐዱ አብ ትላላችሁ ብሎ መጽሐፉ ሙሉ ዳርጎ ይወቅሳል።